ሰላም ሰላም ፋሚሊ እንዴት አመሻችሁ? ይሰማል? ሰላም ፋሚሊ እንዴት አመሻችሁ? ይሰማል? አልሐምዱሊላህ እንዴት ናችሁ? ሁሉ ሰላም? ያው ወደ ዛሬው ክላሳችን ከመግባታችን በፊት የባለፈውን ክላስ በተወሰነ መልኩ ማየት ያስፈልጋል። በባለፈው ክላሳችን እንግዲህ የተማርነው የተለያዩ ለፎሬክስ በጣም ወሳኝ የሚባሉ ቱሎችን በጋራ እንዴት እንጠቀማለን የሚለው ነበረ በባለፈው እንግዲህ ስናይ የነበረው ማለት ነው። እነዛን እንዴት አድርገን ለአሪፍ የሆነ ኢንትሪ ለማግኘት እንጠቀማቸዋለን የሚለውን የተለያዩ ኤግዛምፕሎችንም ቻርት ላይ ማየት ሞክረናል ማለት ነው። ወደ ዛሬው ክላሳችን ስንመጣ የዛሬው ክፍል 17A ነው የሚሆነው። ስለ ሊኩዊዲቲ እና ስቶፕ ሀንቶች እንማራለን ማለት ነው። ሴክሽን 3 ላይ የመጨረሻ ክላሳችን ነው የሚሆነው ማለት ነው። በቀጣይ ሴክሽን 4 ነው የምንጀምረው። ማርኬት ወደ የት ሊሄድ ይችላል የሚለውን ነገር በትክክል ለማወቅ ስለ ሊኩዊዲቲ ኮንሴፕት ሊኖረን ይገባል ወይም ደግሞ ልናውቅ ይገባል ማለት ነው። እንግዲህ ፕራይስ ራንደምሊ ዝም ብሎ አይደለም የሚንቀሳቀሰው። የተለያዩ ራን የሚያደርጉት ፎርሶች ሊኖሩ ይገባል። ከነዚህ መካከል ፕራይስ የሚንቀሳቀሰው ወይም ደግሞ ሙቭ የሚያደርገው የባይ ወይም ደግሞ የሴል ኦርደር ወዳለበት ላርጅ ቮሊዩም ወዳለበት ነው ማርኬት የሚንቀሳቀሰው ማለት ነው። ሊኩዊዲቲ ምንድነው የሚለውን ማየት ያስፈልጋል። እንደ ጀማሪ ስለ ሊኩዊዲቲ ኖሃው የሌለን ካለን ማለት ነው። በቀላሉ ለመረዳት ኦርደሮች ማርኬት ላይ የሚቀመጡበት ሃየር ቮሊዩም ያላቸው ኦርደሮች እነዚህ ኢንስቲትዩሽኖች እና ማርኬት ፕላየሮች ወይም ደግሞ ቢግ ፕላየርስ ያልናቸው እነሱ ኦርደራቸውን የሚያስቀምጡበት ቦታዎች ናቸው ማለት ነው። የባይ ሊሆን ይችላል፣ የሴል ኦርደር ሊሆን ይችላል፣ ፊል የሚደረግበት የሚሞላበት ወይም ደግሞ ወደ ኢንትሪ የሚያስቀምጡበት ቦታ ማለት ነው። በትሬዲንግ ጊዜ ሊኩዊዲቲ በአብዛኛው የሚከሰትባቸው ቦታዎች አሉ። እነዚህም አብዛኛዎቹ ትሬደሮች ስቶፕ ሎሳቸውን የሚያስቀምጡበት አካባቢ ሊኩዊዲቲ ይኖራል። ብሬክአውት ትሬደሮች ኦርደራቸውን ያስቀምጡበት ቦታ ባይ ስቶፕ ሊሆን ይችላል፣ ሴል ስቶፕ፣ እነዛን ኦርደሮችን የሚያስቀምጡባቸው ቦታዎች ብዙ ጊዜ ሊኩዊዲቲ ይደረጋል። እንደዚሁም ደግሞ ብዙ ትሬደሮችም ቴክ ፕሮፊታቸው ምናልባት ከሱ ተቃራኒ የገቡት ትሬድ ካለ ቲፒ የሚዘጉባቸው አካባቢዎች ሊኩዊዲቲ የሚወስድበት ቦታ ይሆናል ማለት ነው። እንግዲህ እነዚህ ኤሪያዎች ማለት ነው በማንኛውም ሰዓት ላይ ፕራይሱን የሚስቡትና ወደዛ ሊኩዊዲቲ ወዳለበት ወይም ደግሞ ከፍተኛ የሆነ ቮሊዩም ኦፍ ሴለር ወይም ደግሞ ባየር ወዳለበት ኢንስቲትዩሽኖች የሚገቡበት ማለት ነው። እንደዚህ አይነት ቦታዎች ብዙውን ጊዜ ማርኬቱን ይስቡታል ማለት ነው። እዛ አካባቢ ላይ ከፍተኛ የሆነ ፖዚሽኖች ይቀመጣሉ። በዚህም አማካኝነት ከፍተኛ የሆነ ስሊፔጅ ይፈጠራል ማለት ነው። የት ነው ሊኩዊዲቲ የሚቀመጠው የሚለውን ስንመለከት እንግዲህ ሊኩዊዲቲ አብዛኛውን ጊዜ ግልጽ የሆኑ የፕራይስ ሌቨሎች አካባቢ ላይ ይቀመጣል። እነዚህም ኢኳል ሃይ እና ኢኳል ሎዎች ያሉበት አካባቢ ላይ ብዙውን ጊዜ ሳፖርት እና ሬዚስታንስ ብለን ያልናቸው አካባቢዎች፣ የፕሪቪየስ ዴይ ሃይ ወይም ደግሞ የፕሪቪየስ ዴይ ሎ ያለበት ላይ ሊኖር ይችላል። እንደዚሁም ደግሞ ፕሪቪየስ ዊክ ወይም ደግሞ መንዝ ሃይ እና ሎዎች ላይም ልናገኘው እንችላለን። እንደዚሁም ደግሞ ትሬንድ ላይን ብሬክ በሚያደርግበት ሰዓት ላይ ትሬንድ ላይኖች አካባቢም ሊኩዊዲቲ ሊፈጠር ይችላል ማለት ነው። ብሬክ ያደረገ መስሎ ሊኩዊዴት አድርጎ ተመልሶ ሪቨርስ ሊያደርግ የሚችልበት አሊያም ደግሞ ብሬክ አድርጎ ወደ ባይ ወይም ደግሞ ወደ ሴል ለሚገቡ ብሬክ ትሬደሮች ደግሞ ሌላ ተጨማሪ ህንት የሚያደርግበት ቦታ ነው ማለት ነው። እንደዚሁም ደግሞ ኦሬንጂንግ የሆነ ማርኬት ወይም ደግሞ ኮንሶሊዴሽን በሚኖርበት ሰዓት ላይ ደግሞ ሃይ ላይ ወይም ደግሞ ሎው ላይ ሊኩዊዲቲ ብዙ ጊዜ ይፈጠራል ማለት ነው። ሪቴል ትሬደሮች እንግዲህ በአብዛኛው ስቶፕ ሎሳቸውን እነዚህ ሌቭሎች አካባቢ ላይ ነው የሚያስቀምጡት ማለት ነው። በዚህም ምክንያት ብዙውን ጊዜ የት እንደሚቀመጥም ስለሚታወቅ አብዛኛውን ጊዜ ደግሞ እነዚህ ኢንስቲትዩሽኖችና ማርኬት ሜከሮች ደግሞ የሪቴል ትሬደሮች ስቶፕ ሎስ ያለበት አካባቢ ላይ ኢንትሪያቸውን ያደርጋሉ ማለት ነው። ማሲቭ የሆነ በጣም ከፍተኛ የሆነ ቮሊዩም ነው ኢንስቲትዩሽኖችና ባንኮች የሚገቡት ማለት ነው ትሬድ። እነዛ ቦታዎች ላይ በሚያስቀምጡበት ሰዓት ላይ ሪቴል ትሬደሮች ወይም ደግሞ እንደኛ አይነት ትሬደሮች ደግሞ በአብዛኛው በሊኩዊዲቲ ስቶፕ ሎስ ሂት አድርጎባቸው ከማርኬቱ ሊወጡ ይችላሉ ማለት ነው። ሌላው ስቶፕ ሀንት ምንድነው የሚለውን ስንመለከት እንግዲህ ስቶፕ ሀንት ፕራይስ ኢንቴንሽናል ወይም ደግሞ የተሻለ ፕራይስ ላይ ሴል ወይም ደግሞ ባይ ለመግባት ኢንስቲትዩሽኖች ማርኬቱን ሆን ብለው ወደዛ ራን ያደርጉታል ማለት ነው። የዛኔ ስቶፕ ሀንት በተለይ እነዚህ ብሬክ ኤንድ ሪቴስት የምንላቸው ትሬደሮች ወደ ተቃራኒ አቅጣጫ ማርኬቱን የሚገቡበት እነዚህ አይነት ቦታዎች ላይ ስቶፕ ሀንት ሊኖር ይችላል። ያም በስቶፕ ሎስ ሊወጡ ይችላሉ ማለት ነው። ስቶፕ ሎስ በሚኖርበት ሰዓት ላይ ወደ ባይ የገቡ ባይ ስቶፕ የገቡ
እነሱ በሴል ማርኬት ሴል አማካኝነት ከገበያው ሊወጡ ይችላሉ። ወይም ደግሞ ሾርት ስቶፕ ወይም ደግሞ ሴል ስቶፕ የገቡት ደግሞ በማርኬት ባይ አማካኝነት ከማርኬቱ በስቶፕ ሎስ ሊወጡ ይችላሉ ማለት ነው። ሶ በዚህ አይነት ምክንያት ነው አብዛኛውን ጊዜ ስቶፕ ሎሳችን ሀንት ተደርጎ ነገር ግን ወደኛ አቅጣጫ ማርኬቱ ሊሄድ የሚችልባቸው ፕሮባቢሊቲዎች በእነዚህ ምክንያቶች ነው ማለት ነው። ሪቴል ትሬደሮች እዛ ጋር ስቶፕ ሎሳቸውን በሚያስቀምጡበት ጊዜ እንግዲህ ከታች የመጣም ሊኖር ይችላል፣ ከላይ የሄደም ሊሆን ይችላል። ብሬክ አድርጎ የሚገቡ የተለያዩ አይነት ትሬደሮች እዛ ጋር የሚገናኙባቸው ቦታዎች ናቸው፣ ባየሮችም ሴለሮችም ፋይት የሚያደርጉበት ማለት ነው። በእነዚህ ምክንያቶች ብዙውን ጊዜ ስቶፕ ሀንት ይኖርና ኢንስቲትዩሽኖች ደግሞ ሊኩዊዲቲን ፕሮቫይድ ያደርጋሉ ወይም ደግሞ በተሻለ ዋጋ ባይ ወይም ደግሞ ሴል ብለው ይገባሉ ማለት ነው። ሶ በማንኛውም ሰዓት ልንይዘው የሚገባ ኢምፖርታንት ፖይንት ምንድነው? ስቶፕ ሀንቶች እኛን ትሪክ ለማድረግ ወይም ደግሞ ትሬደሮችን ለመሸሞር ሳይሆን የተሻለ ኦርደር ወይም ደግሞ ላርጅ የሆነ ቮሊዩም ያለበት ቦታ ላይ ስለሆነ እነዚህ ማርኬት ሜከሮች የሚያስቀምጡት ለዛ ሲባል ነው ማርኬቱ ወደዛ የሚሄደው እንጂ የኛን ስቶፕ ሎስ ሀንት ለማድረግ ወይም ደግሞ እኛን በስቶፕ ሎስ ለማስወጣት እንዳልሆነ ግን መገንዘብ ያስፈልጋል ማለት። ቻርት ላይ እንዴት ይቀመጣሉ የሚለውን ስንመለከት እነዚህ ስቶፕ ሀንቶች ለኛ የሚያሳዩ ምንድነው? ሻርፕ የሆነ ስፓይክ ወይም ደግሞ ሃይ የሆነ ፕራይስ ሊኖር ይችላል ወይም ደግሞ ሎ የሆነ ፕራይስ ሊኖር ይችላል። ያንን ቦታ ወዲያውኑ ነክተው ፈጣን የሆነ ሙቭ ነው የሚያደርጉት። አንዳንድ ጊዜ አይታችሁ ከሆነ ፈጣን የሆነ ሙቭ ነው የሚያደርጉት ተመልሶ ሲዞሩ ማለት ነው። ቻርት ላይ በደንብ ልናውቃቸው እንችላለን ማለት ነው። ወዲያውኑ ሻርፕ የሆነ ስፓይክ ያደርጉና ነክቶ ተመልሶ ወደ ተቃራኒ አቅጣጫ ሊወርድ የሚችልባቸው ቦታዎች ናቸው ማለት ነው። እናየዋለን በሚቀጥለው ክላሳችን። ሌላው ምንድነው? ስትሮንግ የሆነ ሪጀክሽን ዊክ ያላቸው ናቸው። በጣም ረጅም የሆነ ዊክ ነው የሚሰሩት የካንድል ስቲካቸው ማለት ነው። 1 ሃወርም ሊሆን ይችላል፣ ዴይሊም ሊሆን ይችላል። አንዴ ያንን ቦታ የሚፈልገው ቦታ ላይ ፊል ካደረገ በኋላ ኦርደሩን በጣም ፈጣን የሆነ ሙቭ ነው የሚያደርገው። ፕላስ የሚፈጥረው ዊክ ደግሞ ረጅም የሆነ ዊክ ወይም ደግሞ ሪጀክሽን ይፈጥራል ማለት ነው። ሶ ኩዊክ የሆነ ሪተርን ነው የሚያደርገው። ሬንጅ ማርኬትም ከሆነ ለምሳሌ ከላይ አንዴ ፊል ያደርግና ኦርደሩን ወዲያውኑ ተመልሶ ታችኛው ሬንጅ ላይ ልናገኘው እንችላለን ማለት ነው። ስለዚህ እነዚህ ሙቭመንቶች በአብዛኛው እንደሚሆኑት ኦፖዚት የሆነ ዳይሬክሽን ነው የሚኖራቸው ማለት ነው። ምናልባት ወደ ባይ በሚሄድ ማርኬት ከሆነ እና ወደ ሴል የሚመለስ ከሆነ አንዴ ወደ ባይ ስፓይክ ያደርግና ከዛ ተመልሶ ወዲያውኑ ማርኬቱ የሚፈጠፈጥበት ሁኔታዎች ነው ያሉ። ኢቭን ሌላ ተጨማሪ ኦርደር እንኳን ለመግባት ማንደርስበት አይነት ሙቭ ይኖራቸዋል ማለት ነው። እዚህም ምክንያት ማለት ነው አብዛኛዎቹ ትሬደሮች በስቶፕ ሎስ የሚወጡበትና ማርኬቱ ወደ እነሱ አቅጣጫ ከመንቀሳቀሱ በፊት የእነሱን ትሬድ ወይም ደግሞ ኦርደር አስወጥቷቸው ከዛ በኋላ ሙሉ በሙሉ ቲፒያቸውን ሲነካ የሚያዩበት ሁኔታዎች ይኖራሉ ማለት ነው። ሶ እነዚህ አይነት ነገሮችን መጠንቀቅ ያስፈልጋል። ሊኩዊዲቲ መጀመሪያ ላይ ሊወስድ ስለሚገባው ማርኬቱ ማለት ነው። ሶ ሊኩዊዲቲና ትሬንድን እንዴት አድርገን አገናኝተን መጠቀም እንችላለን የሚለው ስንመለከት በማንኛውም ሰዓት ላይ ሊኩዊዲቲ በትሬንድም በሬንጅም ማርኬቶች ላይ ይኖራል ማለት ነው። የትኛውም ቦታ ላይ ሊኩዊዲቲ ይፈጠራል። ሬንጅ በሚኖርበት ሰዓት ላይ ምን ጊዜ ምን ብለናል? ሃይ ላይ ወይም ደግሞ ሎ ላይ ነው ሊፈጠር የሚችለው። ስለዚህ ስዊፕ ሃይ ካደረገው ወይ ደግሞ ሃዩን ከወሰደ ወዲያውኑ ወደ ተቃራኒ አቅጣጫ ማርኬት የሚወርድበት ወይም ደግሞ ወደ ሴል የሚወርድበት ሁኔታዎች ይኖራሉ ማለት ነው። ሶ በማንኛውም ሰዓት ላይ ወደ ምንፈልገው ፕራይስ ከመግባታችን በፊት ትክክለኛ የሆነ ሊኩዊዲቲ መወሰዱን ማረጋገጥ ይኖርብናል። ትሬንድ ላይኖች ላይ ደግሞ የሚኖረው ምንድነው? በአብዛኛው አጌንስት ዘ ትሬንድ ማርኬቱ ምን ያደርጋል? ፑል ባክ ያደርጋል ማለት ነው። ብዙውን ጊዜ አይታችሁ ከሆነ ማርኬቱ ብሬክ አድርጎ ከወጣ በኋላ ወይም ደግሞ ትሬንዱ ላይ ይመጣና ምን ያደርጋል? ፎልስ የሆነ ብሬክ አውት ያሳያል። ያ ብሬክ አውት ወይም ደግሞ ፑል ባክ ምን ይባላል? ሊኩዊዲቲ እንለዋለን። ኮንቲኒዌሽን ከመፈጠሩ በፊት የሚኖር የፕራይስ ከትሬንዱ ተቃራኒ የሚመጣ እንቅስቃሴ ማለት ነው። ልክ ቅድም የገባ ነው አይነት ትሬድ ማለት ነው። ወደ ባይ በሚሄድ ማርኬት ወደ ሴል ነበር የገባ ነው። ምኑን የተጠቀምነው? ሪትሬስመንቱን። ሶ እዛ ጋር ግን ምን የሚገቡ ይኖራሉ? ወደ ሴል የሚገቡ ይኖራሉ፣ ወይም ደግሞ ወደ ባይ የሚገቡ ይኖራሉ። የነሱን ምን ያደርጋል? ወደ ታች ሪትሬስመንቱን ይዞ ሲመጣ የነሱን ስቶፕ ሀንት ያስወጣና ከዛ በኋላ ደግሞ ተመልሶ ይወጣል። ቦታ ላይ ሊወስድ ይችላል ሊኩዊዲቲ የሚለውን ነገር ቅድሚያ ጥንቃቄ ማድረግ ያስፈልገናል ማለት ነው። ማርኬት ያው በሚንቀሳቀስበት ሰዓት ላይ ከሊኩዊዲቲ እስከ ሊኩዊዲቲ ሊሆን ይችላል፣ ወይም ደግሞ ከኦርደር ብሎክ እስከ ኦርደር ብሎክ አሊያም ደግሞ ከትሬንድ ወደ ትሬንድ ሊንቀሳቀስ ይችላል ማለት ነው። ሶ በማንኛውም ሰዓት ላይ እነዚህን ቴክስ ከሚደረግ ድረስ መጀመሪያ ላይ መጠበቁ ለተሻለ ውጤት ያበቃናል ማለት ነው። ለምንድነው ኢንስቲትዩሽኖች ስቶፕ ሎስን ሂት የሚያደርጉት ወይም ደግሞ ለምንድነው ሊኩዊዲቲን ፕሮቫይድ የሚያደርጉት የሚለውን ስንመለከት ላርጅ ፕራየሮች
ወይም ደግሞ እነዚህ ማርኬት ፕራየርስ የምንላቸው ዝም ብለው አይደለም ወደ ማርኬት የሚገቡት። ያ ማለት የሚያገኙት ቦታ ላይ ባይ ወይም ደግሞ ሴል ብለው አይገቡም በትልቅ ሳይዝ ማለት ነው። በማንኛውም ሰዓት ራንደም የሆነ ፕራይስን አስገብተው አይገቡም ወደ ማርኬቱ። ምን ይጠብቃሉ መሰላችሁ? አንደኛ ሃይ ቮሊዩም ያለበትን ቦታ ይፈልጋሉ። ወደ ሴል ወይም ደግሞ ወደ ባይ ኦርደር የተቀመጠበት ሴልም ሊሆን ይችላል ባይም ሊሆን ይችላል። ከፍተኛ ቮሊዩም ያለው የት ነው የሚለውን ነገር መጀመሪያ አረጋግጠው ነው የሚገቡ። ከዛ በመቀጠል ታይት የሆነ ስፕሪድ፣ እንግዲህ ስለ ስፕሪድ ያው ተነጋግረናል። ስፕሪዳቸው በጣም ትንሽ በሚሆንበት ሰዓት ላይ ነው ማርኬቱን የሚገቡት። እንደዚሁም ደግሞ ስሊፔጁ በጣም ሎ የሆነበት ወይም ደግሞ ትንሽ የሆነ ስሊፔጅ ብቻ የሚያጋጥምበት ቦታዎች ላይ ነው የሚገቡት ማለት ነው። ጫፍ ላይ ነው ማርኬቱን ወስደው ትልቁን ቮሊዩም ባይ ወይም ደግሞ ሴል ብለው የሚገቡት ማለት ነው። በዚህን ጊዜ ግን ያው ሪቴል ትሬደሮች ሎስ ያደርጉና ሊኩዊዲቲን ፕሮቫይድ ያደርጉላቸዋል ማለት ነው። በእነዚህ ምክንያቶች ማለት ነው በማንኛውም ሰዓት ላይ ማኒፑሌሽን እና ስቶፕ ሀንት እንዳንደረግ ማርኬት ላይ ምንድነው ማድረግ ያለብን? እነዚህን ስቶፕ ሀንት ወይም ደግሞ ማኒፑሌሽንን መጀመሪያ ላይ ጠብቀን ከዛ በኋላ ኦርደር ፉልፊል ሲደረግ ወይም ደግሞ ኦርደሮች ከተሞሉ በኋላ ያለውን እንቅስቃሴ አይተን መግባቱ የተሻለ ይሆናል ማለት ነው። እንዴት ነው ትሬደሮች ሊኩዊዲቲን ለራሳቸው አድቫንቴጅ መጠቀም የሚችሉት የሚለውን ነገር ስንመለከት በማንኛውም ሰዓት ላይ ስቶፕ ሎሳችንን የሚታወቁ ግልጽ የሆኑ ሌቨሎች ላይ ከማስቀመጥ ይልቅ ስማርት ትሬደሮች የሚያደርጉት ምንድነው? በመጀመሪያ ሊኩዊዲቲ ስዊፕ እስከሚደረግ ድረስ ይጠብቃሉ ማለት ነው። ያው ብዙ ጊዜ አድቫንቴጅ ለማድረግ ወዲያውኑ ወደ ፕሮፊት እንዲቀየርልን ስንል ገና ሊኩዊዲቲ ሳይወሰድ ወይም ደግሞ ያለ ኮንፊርሜሽን እንገባለን። በዛን ሰዓት ላይ እኛ በሊኩዊዲቲ ስቶፕ ሀንት ተደርገን የምንወጣበት ሁኔታዎች ይኖራሉ ማለት ነው። ነገር ግን ስማርት የሆኑ ትሬደሮች መጀመሪያ ላይ ሊኩዊዲቲ ስዊፕ እስከሚደረግ ድረስ መጠበቅ ይኖርባቸዋል። ከዛ በመቀጠል ስቶፕ ሎሳቸውን ደግሞ ሲያስቀምጡ አፍተር ሊኩዊዲቲ ነው የሚያደርጉት። ከሊኩዊዲቲ በኋላ ስለሆነ ጫፍ ላይ አድርገው ከሊኩዊዲቲ ካንድል በኋላ ያስቀምጣሉ ማለት ነው። ትሬድ የሚያደርጉት ከሊኩዊዲቲ በኋላ ነው እንጂ ሊኩዊዲቲ ያለ እዛ ላይ ገብተው ትሬድ አያደርጉም ማለት ነው። በማንኛውም ሰዓት ላይ ደግሞ ኮንፊርሜሽን ማርኬት ስትራክቸር ሽፍት እንደዚሁም ደግሞ ወደ ተቃራኒ አቅጣጫ በሚቀየርበት ጊዜ ማርኬቱ ዲስፕሌስመንት ይኖራል፣ ፈጣን የሆነ ማርኬት ሙቭ ይኖራል ማለት ነው። ያንን ቮሊዩሞች ይፈጠራሉ። የካንድል ክሎዞችን እነዛን ሁሉ ተመልክተው ከኮንፊርሜሽን በኋላ ያስቀምጣሉ ኦርደራቸው ማለት ነው። በእንደዚህ አይነት ምክንያቶች ከማርኬቱ ሊኩዊዴት ከመደረግ ይድናሉ ማለት ነው። ሁሉ ምንድነው ሊኩዊዲቲን አቮይድ ማድረግ ወይም ደግሞ ሊኩዊዲቲ ምክንያት በስቶፕ ሎስ ወጣን ከዛ በኋላ ግን ወደኛ ቲፒ ሲሄድ ማርኬቱ ላለማየትና በትክክል ያንን ማርኬት ትሬድ ለማድረግ በማንኛውም ሰዓት ላይ ከሊኩዊዲቲ በኋላ ትሬድ መውሰድ የተሻለ ይሆናል ማለት ነው። ከዚህ ትምህርታችን መውሰድ ያለብን ኬ ፖይንቶች አሉ። አንደኛ ፕራይስ ወደ ኢንዲኬተሮች ሳይሆን ምንጊዜም የሚሄደው ከሊኩዊዲቲ ወደ ሊኩዊዲቲ ከኦርደር ብሎክ ወደ ኦርደር ብሎክ ነው የሚንቀሳቀሰው ማርኬቱና እነዛን ነገሮችን መጠበቅ ያስፈልጋል። ኢንዲኬተርን ብቻ ስላየን ኢንዲኬተሩ ሁሌም ትክክለኛ ውጤት ይሰጠናል ማለት ስላልሆነ ማለት ነው። ሲሆኑ ሃይና ሎዎች ማርኬትን ይስቡታል ብለናል። ሶ እነዚህ አይነት ቦታዎች ደግሞ ስቶፖችን ወይም ደግሞ ስቶፕ ሎሶችን አትራክት ያደርጋሉ ወይም ይስባሉ ማለት ነው። ስቶፕ ሀንቶች ናቹራሊ የማርኬት ፕሮሰስ ናቸው። እኛን ሀንት ለማድረግ ሳይሆን በቃ ትልቅ ቮሊዩም የሚቀመጥባቸው ቦታዎች ስለሆኑ እነዛን ትልቅ ቮሊዩሞች ለማስገባት ሲል ማርኬቱ የእኛን ስቶፕ ሎስ የሚነካባቸው ሁኔታዎች ስላሉ ከሊኩዊዲቲ በኋላ መግባቱ የተሻለ ይሆናል ማለት ነው። ሶ ሊኩዊዲቲ ስዊፕ ከተደረገ በኋላ ሪሊ የሆነ ወይም ደግሞ ትክክለኛው ሙቭ ከዛ በኋላ ይከሰታል ማለት ነው። ስለዚህ በማንኛውም ሰዓት ፕሪዲክሽንን የሚያሸንፈው ፔሸንስ ነው ማለት ነው። ወደዚህ ሊሆን ይችላል ብለን ከመግባት ይልቅ ፔሸንስ ሆነ ትክክለኛ የሆነ ማርኬት ስናገኝ መግባቱ ለተሻለ ውጤት ስለሚያበቃን በማንኛውም ሰዓት ላይ ፔሸንሲ ግድ ይላል ማርኬት ውስጥ ከመግባታችን በፊት ማለት ነው። ሊኩዊዲቲን እንግዲህ አንደርስታንድ ካደረግን የት ነው ስቶፕ ሎስ የሚቀመጠው የሚለውን ነገር በቀላሉ ማወቅ እንችላለን ማለት ነው። እንደዚሁም ደግሞ ለምንድን ነው ማርኬት እንደዚህ ሊሆን የቻለው ብለን የምናስብበት ሁኔታ አይኖርም ማለት ነው። መጀመሪያ ላይ ተረጋግተን ማርኬቱ ሊኩዊዲቲ ከተወሰደ በኋላ ኔክስት ስቴፕ ላይ መግባት የምንችል ከሆነ ከሊኩዊዲቲ ወይም ደግሞ ስቶፕ ሀንት ከመደረግ እንድናለን ማለት ነው። ሶ ስለ ሊኩዊዲቲ እና ስቶፕ ሀንት እንግዲህ በዚህ መልኩ አይተናል ማለት ነው ቲዎሪቲካሊ። ሶ በሚቀጥለው ደግሞ ያጋር የተነጋገርናቸው በሙሉ በቻርት የምናያቸው ይሆናል ማለት ነው። እንግዲህ ከዛ በመቀጠል ግን የምንጀምረው አዲስ ሴክሽን ይሆናል ማለት ነው። ሴክሽን 4 ቴክኒካል አናሊሲስ ዩዚንግ መልቲ ታይም ፍሬም አናሊሲስ ኢፌክቲቭሊ ወይም ደግሞ ቶፕ ዳውን አናሊሲስ የሚለውን የምንጀምር ይሆናል ማለት ነው ኢንሻአላህ። ሶ የዛሬው ትምህርታችን ይሄንን ይመስላል። በዛሬው ትምህርታችን ላይ ጥያቄ ካላችሁ መጠየቅ ትችላላችሁ።